ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? የቡርቃ ቲዩብ ነው። አዳዲስ መረጃዎችን ይዘን መጥተናል። በመጀመሪያም ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ወደ መረጃው ስናልፍ በቅድሚያ የምናየው ጉዳይ በባህር ዳር ላይ የተደረገውን የግድያ ሁኔታ የምንመለከት ይሆናል። እንዲሁም ህወሓት የእርዳታ የተሰበሰበውን ገንዘብ ለጥቅም አውሎታል፣ ለግል ጥቅም አውሎታል ሲሉ የመንግስት የጸጥታ ኃይሎችም እየፈረጁ ይገኛሉ። በሌላ መረጃ ደግሞ በቲክቶክ እና በሌላ የማህበራዊ ሚዲያዎች ላይ እየተሰበሰበ ያለው የእርዳታ ገንዘብ እንዲቆም የመንግስት የጸጥታ ኃይሎችም ላይ ጥሪ ቀርቧልም እንዲታገድም ትዕዛዝ ተሰጥቷል። እሱን የምንመለከተው ጉዳይ ይሆናል። ወደ ቀዳሚው መረጃ ስናልፍ በባህር ዳር በትናንትናው ዕለት በቀበሌ 16 አካባቢ የአንድ ህፃንን ጭንብል የለበሱ አጋቾች ሊያግቱ ሲሉ አንድ ጀግና ወጣት እስቲበል የተባለ ወጣት ተከታትሎ ሊያስቆማቸው ቢሞክርም በተከታታይ በተተኮሰው ጥይት ገድለውትም አምልጠዋል። አሁን ላይ በባህር ዳር እየተስተዋለ ያለው የጸጥታ ችግርም እየተባባሰ መሆኑንና ህፃናቶች ልጆችን እያፈኑ ገንዘብ እየጠየቁ ያሉት ወንጀሎች እየተበራከቱ መምጣታቸውን ተከትሎ የከተማዋን የደህንነት ጉዳይ የሚያሰጋም ሆኗል። በከተማዋ ላይ በሰላም ለመንቀሳቀስና ወጦ ለመግባት ልጆችንም ትቶ ለመሄድ ከባድና ዳጋች ሁኔታ ላይ እንዳለ የከተማ ነዋሪዎች ከትላንትናውም ጉዳይ በተነሳ ብዙ የተቃውሞ ድምጾችንም እያሰሙ ይገኛል። ከዚህ ጋር በተያያዘ ወጣት እስቲበል የፈጸመው መልካም ተግባር ለልጁ እና ለአሮጊት እናቱ ምንም ሳይሰስት የራሱን ህይወት አጧልና ለእናቱና ለልጁ አደራ አለብን ሲሉ የከተማ ወጣቶችና ነዋሪዎች ትብብራቸውን ለቤተሰቡ እንዲያደርጉ ጥሪም አቅርበዋል። መንግስትም ይህን ትኩረት እንዲሰጥበትና የከተማው ላይ ያሉ የጸጥታ ኃይሎችንና የደህንነትን ጉዳይ ማረጋገጥ እስኪቻል ድረስ ራሳችን ማመን እንኳ እስከማንችል ድረስ እየተጠራጠርን ነው። እርስ በርሳችን መተማመንም አልቻልንም። አሁን ላይ ያለው የሰላምና የጸጥታው ጉዳይ አሳሳቢ በመሆኑ የአጋቾቹ ቁጥር መብዛታቸውንና ለልጆችም ስጋት መሆኑን የከተማ ነዋሪዎችና ወላጆች እየገለጹ ይገኛሉ። የሚመለከተው አካልም የጸጥታውን ጉዳይ ማጠናከርና ከተማዋን ሰላማዊና ለህዝቡ ምቹ ኑሮ ማድረግ እንዲቻልም ህዝቡ ጥሪውን አቅርቧል። ወደ ሌላኛው መረጃ ስናልፍ ለህወሓት የተሰጠ ማስጠንቀቂያም አለ። እንዲሁም ደግሞ የማህበራዊ ሚዲያ እርዳታ የሚሰባሰቡ ድርጊቶችም ከድርጊታቸው እንዲታቀቡና እርዳታው መሰባሰቡ እንዲቆም ጥሪ ቀርቧል። የኢትዮጵያ አደጋና ስጋት አመራር ኮሚሽነር ሽፈራው ተክለሃይማኖት ወይም ዶክተር ሽፈራው ተክለሃይማኖት እንደተናገሩት ህወሓት ዓለም አቀፉን ማህበረሰብ ትኩረት ለመሳብ በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰማያዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ እያስተጋባ መሆኑንም አስረድተዋል። የህወሓት ቡድን በትግራይ ክልል ሰብአዊ ድጋፍ ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግረኛ ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ ነው ሲሉም ተናግረዋል። በሌላ በኩል ኮሚሽኑ የድጋፍ ጥሪ ላቀረበበት ሁኔታ በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል የሚደረጉ የድጋፍ ማሰባሰብ ዘመቻው የአሰራር ስርዓትን እየጣሰ ህገወጥ አካሄድ መሆናቸውንም ጠቅሰዋል። በዚህም የተለያዩ ማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እያዋሉ የሚገኙ አካላት ከድርጊታቸው እንዲታቀቡም አሳስበዋል። ከዚህ ጋር በተያያዘ የዓለም አቀፉ የእርዳታ ድርጅት USAID የህወሓት በተፈናቃዮች ስም የሚነግድና እየተፈናቀሉ የሚላከውን እርዳታ ለወታደር ማጠናከሪያ እንደሚጠቀመው የተረዳው USAID ወደ ትግራይ ከዚህ በኋላ ህወሓት እስካለ ድረስ ምንም አይነት እርዳታ አልክም ብሎ አሳውቋል። USAID ከዚህ ውሳኔ ላይ ከመድረሱ በፊት በተደጋጋሚ ለህወሓት ሰዎች ከዚህ ድርጊታቸው እንዲቆጠቡና እርዳታውን በአግባቡ ለተፈናቃዮች እንዲደርስ ማስጠንቀቂያ ሲሰጥም እንደቆየ አያይዞ ጠቅሷል። አሁን ግን ህወሓት ማስጠንቀቂያውን ቸላ በማለት የተፈናቃዮችን እርዳታ በመዝረፍ በመቀጠሉ ከዚህ በኋላ ህወሓት ከትግራይ ምድር እስካልተወገደ ድረስ ትግራይ ምንም አይነት እርዳታ ከUSAID እንደማያገኝና እንደማይላክ ባወጣው መግለጫም አሳውቋል። ወደ ቻናላችን ቤተሰቦች ለሰዓቱ የያዝናቸው መረጃዎች እነዚህን ይመስላሉ። በሌላ መረጃ እስክንገናኝ በያላችሁበት መልካም ቆይታ። ሰብስክራይብ፣ ሼር ማድረግ እንዳትረሱ። ለሌሎች እንዲዳረስ አዳዲስ መረጃዎች እንዲደርሷችሁ ሼር አድርጉ። ቤተሰብ ሁኑ። በያላችሁበት ቸር ቆዩልኝ። ይህ ቡርቃ ቲዩብ ነው።